ሰላም ተማሪዎች እንዴት ናችሁ? ይህ የዩቲዩብ ኮንሰፕት ሴንተር የዩቲዩብ ቻናል ነው። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁን። ለተጨማሪ ጥያቄዎች በቴሌግራም ቻናላችን ዩቲዩብ ኮንሰፕት ሴንተር ብላችሁ ሰርች በማድረግ ማግኘት ትችላላችሁ። የዛሬ ቪዲዮአችን የሚያተኩረው ስለ ሲድ እና ሲድ ጀርሚኔሽን እንዲሁም ደግሞ ፎቶሲንቴሲስ እና ፕላንት ትራንስፖርቲንግ ሲስተም ሲሆን በመጀመሪያ የምናየው ስለ ሲድ ነው። ስለ ሲድ እና ስለ ሲድ ጀርሚኔሽን እናያለን። እንግዲህ የዛሬ ቪዲዮአችን ስንጀምር መጀመሪያ የሚለን ሲድ ምንድነው ወይም ደግሞ ሲድ ወደ ፍሩት ሲቀየር ምን ሂደት አለው ነው። ከፈርቲላይዜሽን በኋላ ኦቪል ወደ ሲድ ያድጋል። ሲዱም ሲያድግ ኢምብሪዮ ይኖረዋል። ኦቫሪ ደግሞ ወደ ፍሩት ይቀየራል። ይህ ሂደት ሲድ ቱ ፍሩት እንለዋለን ማለት ነው። ሲድ በውስጡ ሁለት ነገሮች አሉት። ኢምብሪዮ እና ፉድ ሳፕላይን ይይዝልናል ማለት ነው። ብዙ ጊዜ አንጂኦስፐርም ፕላንቶች ወይም ደግሞ ፍላወሪንግ ፕላንቶች አይዘር ሞኖኮት ወይም ደግሞ ዳይኮት ናቸው ማለት ነው። ሞኖኮት የምንላቸው አንድ ኮቲለደን ወይም ደግሞ ባለ አንድ ግርባብ ሲሆኑ ይህም ማለት ኢንዶስፐርም አላቸው። ይሄ ኢንዶስፐርም የሚጠቀሙበት ደግሞ ፉድን ስቶር ለማድረግ ነው ማለት ነው። ምግባቸውን ለማስቀመጥ ይጠቀሙበታል። ለምሳሌ ኮርን ማየት እንችላለን፣ በቆሎ ማለት ነው። እንደ ኤግዛምፕል እሱ ማየት እንችላለን። ሁለተኛው ደግሞ ዳይኮት ሲድ ሲሆን ይህ ደግሞ ሁለት ኮቲለደን አለው። ሁለት ኮቲለደን ማለት ደግሞ ሁለት ግርባብ አለው ማለት ነው። በራሳቸው ምግባቸውን ስቶር ማድረግ ይችላሉ ወይም ደግሞ በሌላ አባባል ኢንዶስፐርም አያስፈልጋቸውም ማለት ነው። ኢንዶስፐርም አብሰንስ ናቸው ማለት ነው። ኤግዛምፕል ማየት የምንችለው ቢንን ነው ወይም ደግሞ ባቄላን ማለት ነው። እነዚህ ዳይኮት ፕላንቶች ይባላሉ። ሌላው የምናየው ሲድ ዲስፐርሳል እና ጀርሚኔሽን ሲሆን መጀመሪያ የምናየው ሲድ ዲስፐርሳል ምንድነው? ይህ ማለት በፓረንት ፕላንቱ ኮምፒቲሽን ወይም የምግብ ሽሚያ እንዳይኖር ፕላንቶች ራቅ ብለው የሚበቅሉበት መንገድ ነው። እንዴት ይበቅላሉ ስንል በመጀመሪያ በእነዚህ ሲድ ዲስፐርሳል የሚካሄድበት መንገድ እንዴት ነው ዲስፐርሳል የሚካሄደው ስንል አንደኛው በአኒማሎች፣ ሁለተኛው ደግሞ በዊንድ እንዲሁም ደግሞ በዋተር ሲድ ዲስፐርሳል ይካሄዳል ማለት ነው። በአኒማል እንዴት ይሆናል ስንል አንድ ወፍ ወይም ደግሞ አንድ ሰም አኒማል የሆነ ነገር በልቶ ወይም ፍሬ ያለው ነገር በልቶ የሆነ ቦታ ላይ ሲጥለው ያ የጣለው ዘር ወይም ፍሬ ሲድ ሆኖ የሆነ ፕላንት ይፈጥርልናል፣ ተመሳሳይ ፕላንት ይፈጥርልናል። ይሄ ሲድ ዲስፐርሳል እንለዋለን ማለት ነው። በሌሎችም እንደዛ በዊንድም በንፋስ አማካኝነት ከአንዱ ቦታ ወደ አንዱ ቦታ መሄድ በሂደት የሚፈጠር ነገር ሲድ ዲስፐርሳል እንለዋለን ማለት ነው። ሌላው ጀርሚኔሽን ነው። ይህ ማለት ደግሞ ባጭሩ ኒው ቢግኒንግ ወይም ደግሞ አዲስ ጅማሮ ማለት ነው። ያ ማለት ምንድነው? ጀርሚኔሽን ማለት ነው። ጀርሚኔሽን የምንለው አንድ ሲድ ሲውተብል ኤሪያ ወይም ምቹ የሆነ ቦታ ሲያገኝ ጀርሚኔሽን ይጀምራል ወይም ደግሞ እድገት ይጀምራል ማለት ነው። እንደዚህ ለመሆን ግን ሶስት ነገሮች ያስፈልጉታል ወይም አንድ ሲድ ለማደግ ሶስት ነገሮች ያስፈልጉታል። የመጀመሪያ ወተር፣ ሁለተኛው ኦክሲጅን፣ ሶስተኛው ደግሞ ቴምፕሬቸር ሲሆን በእነዚህ አማካኝነት ጀርሚኔሽን ይካሄዳል ማለት ነው። ሌላው የምናየው ደግሞ ፎቶሲንቴሲስ ነው። ፎቶሲንቴሲስ እና ፕላንት ትራንስፖርቲንግ ሲስተምን እናያለን። ፎቶሲንቴሲስ የምንለው በመጀመሪያ የምናየው እሱ ነው። ይህም ባጭሩ ፕላንት ኪችን ብለን እንጠራዋለን። የሰው ልጆች ኪችን ኩሽና ብለን እንደምናየው ሁሉ የፕላንቶች ደግሞ ፎቶሲንቴሲስ ነው ማለት ነው። የነሱ ኪችናቸው ማለት ነው። ባጭሩ ፕላንት ኪችን ብለን እንጠራዋለን። የመጀመሪያ ቪዲዮአችን ላይ እንዳየነው ፕላንትስ አር ፕሮዲዩሰር ብለናል አይደል? ፕላንቶች ፕሮዲዩሰር ናቸው ስንል እንዴት የተባሉበት ምክንያት ፕላንቶች የራሳቸውን ምግብ በፎቶሲንቴሲስ አማካኝነት ስለሚያዘጋጁ ነው። ወይም ደግሞ ፕላንቶች ራሳቸው ናቸው ምግብ የሚያዘጋጁት ማለት ነው። ይህ የሚካሄደው ፕሮሰስ ላይት ኢነርጂን ወደ ኬሚካል ኢነርጂ በመቀየር ነው ማለት ነው። ሪያክሽን አለው። በዛ ሪያክሽን አማካኝነት ላይት ኢነርጂ ላይትን በመጠቀም ወደ ኬሚካል ኢነርጂ በመቀየር ምን ያዘጋጃሉ? የራሳቸውን ምግብ ያዘጋጃሉ ማለት ነው።
ስለዚህ ክሎሮፕላስት እና ሰንላይትን በመጠቀም ሪያክሽን የሚያካሂድበት ሂደት ነው። በዛ ሪያክሽን አማካኝነት ፎቶሲንቴሲስ ይካሄዳል ማለት ነው። ሌላው የምናየው ፎቶሲንቴቲክ አፓርታቸው ምን ይመስላል ስንል እናያለን። ፎቶሲንቴሲስ የሚካሄደው ክሎሮፕላስት የምንለው ኦርጋኔል ውስጥ ነው የሚካሄደው ወይም ይሄ ኦርጋኔል ውስጥ ነው ማለት ነው። ክሎሮፕላስት የምንለው ኦርጋኔል ውስጥ ነው ማለት ነው ፎቶሲንቴሲስ የሚካሄደው። ይሄ ክሎሮፕላስት የሚገኘው ሊፍ ሴል ላይ ሲሆን ወይም ቅጠል ላይ ነው የሚገኘው። ይሄ ክሎሮፕላስት የምንለው በውስጡም ግሪን ፒግመንት አለው። ይህ ግሪን ፒግመንት ክሎሮፊል ይባላል። ይህ ፓርት የሚጠቅመው ደግሞ ላይትን አብዞርቭ ለማድረግ ነው። ምን የሚጠቅመው ክሎሮፊል የምንለው ፓርት ማለት ነው። ሁለት ኤሪያዎች አሉት ወይም ሁለት ኪ ኤሪያዎች ወይም ወሳኝ ቦታዎች አሉት። አንደኛው ግራንም ሲሆን ሁለተኛው ደግሞ ስትሮማ ነው። ግራንም የምንላቸው ላይክ ዲስክ ሼፕ ያላቸው ሲሆኑ ዲስክ ሼፕ ማለት ያው ጌም ላይ እናየዋለን አይደል? ዲስክ የምንለው ሼፕ ማለት እነዚህ ደግሞ ላይት ዲፔንደንት ሪአክሽን የሚካሄድበት ቦታ ሲሆን ላይት ኢነርጂ ዋተር ሞለኪውል ስፕሊት እንዲያደርጉ የሚያግዛቸው ሲሆን በዚህም ጊዜ ኦክሲጅን ሪሊዝ እንዲያደርግ ያደርጋቸዋል ማለት ነው ወይም ያግዛቸዋል ማለት ነው። ሌላው ደግሞ ስትሮማ ነው። ይህ ደግሞ በፈሳሽ የተሞላ ቦታ ሲሆን ላይት ኢንዲፔንደንት ሪአክሽን የሚካሄድበት ነው ማለት ነው። በዚህ ኤሪያ ላይ ካርቦን ዳይኦክሳይድ ወደ ሹገር የሚቀየርበት ቦታ ነው ማለት ነው ወይም የሚቀየርበት ሪአክሽን የሚካሄድበት ቦታ ነው ማለት ምን የምንለው ስትሮማ የምንለው። አሁን ደግሞ ፕላንት ትራንስፖርቲንግ ሲስተም ፕላንት አር ኒድድ ትራንስፖርቲንግ ሲስተም ቱ ሙቭ ዋተር ሚነራል ኤንድ ፉድ። ከዚህ በፊትም እንዳልነው በሌላ ቪዲዮአችን ላይ እንዳየነው ፕላንቶች ምግባቸውን ሊሆን ይችላል፣ ወተርን ሊሆን ይችላል፣ ሚነራልን ሊሆን ይችላል ትራንስፖርት ለማድረግ የራሳቸው የሆነ ትራንስፖርቲንግ ሲስተም ያስፈልጋቸዋል። ይህም የሚሆነው በኔትወርክ ቲዩባቸው ሲሆን ይህ ኔትወርክ ቲዩብ ደግሞ ምን እንለዋለን? በቫስኩላር በንድል እንለዋለን ማለት ነው። ብዙ ጊዜ ከዚህ በፊት ፍላወሪንግ ፕላንቶች ላይ አይተነዋል ይሄ ነገር። ቫስኩላር በንድል ማለት በሌላ አባባል ትራንስፖርቲንግ ሲስተም የሚካሄድበት ኤሪያ ማለት ነው። ሁለት ታይፖች አሉት፣ ዛይለም እና ፎይለም የሚባሉ ሁለት ታይፖች አሉት ወይም ፓርቶች አሉት። ለመጀመሪያው ዛይለም ሲሆን ሁለተኛ ደግሞ ፎይለም ነው። ዛይለም የምንለው ዋተር እና ሚነራልን ትራንስፖርት የሚያደርግልን ነው። ዛይለም ዋተርንና ዲዞልቭ የሆኑ ሚነራሎችን ከሩቱ ወደ ፕላንቱ ትራንስፖርት የሚያደርግልን ነው። ይህ ሙቭመንት ከትራንስፓይሬሽን የመጣ ነው። ትራንስፓይሬሽን ማለት ኢቫፖሬሽን ኦፍ ዋተር ፍሮም ሊፍ ሲሆን ሌላው ደግሞ ፎይለም ነው። ፎይለም ደግሞ ፉድን ትራንስፖርት የሚያደርግልን ነው ባጭሩ ማለት ነው። ፎይለም በፎቶሲንቴሲስ የመጣውን ሹገር ከሊፍ ወደ ሌላው የፕላንቱ ፓርት ትራንስፖርት የሚያደርግልን ሲሆን በሌላ አባባል ደግሞ ሲንተሳይዝድ የተደረገውን ፉድ ወደ ፕላንቱ ፓርት ወደ ተለያዩ የፕላንቱ ፓርቶች ትራንስፖርት የሚያደርግልን ፓርት ምን እንለዋለን? ፎይለም እንለዋለን ማለት ነው። ይሄ የሚሆነው ደግሞ ለፕላንቶቹ እድገት የሚጠቅም ነው። ይህ ፕሮሰስ ትራንስሎኬሽን እንለዋለን። ቀደም ትራንስፓይሬሽን እንዳልነው እዚህ ጋር ደግሞ ትራንስሎኬሽን ነው። ኢትስ ሪኳየርስ ኢነርጂ ይጠይቃል እዚህ ጋር ፎይለም ላይ ማለት ነው። ስለዚህ የፎይለም ጥቅሙ ይሄ ነው። የዛይለም ደግሞ ምንድነው? ወተርንና ሚነራሎችን ትራንስፖርት የሚያደርግልን ሲሆን ፎይለም ደግሞ ፉድን ትራንስፖርት ያደርግልን። ያው በቃ ፎይለም ያለቀለትን ነገር ነው ትራንስፖርት የሚያደርገው። ኦልሬዲ ምግቡን ብቻ ነው ትራንስፖርት የሚያደርገው። ዛይለምን ግን ወተርንና ሚነራሎችን ብቻ ያመጣል። ከዛ በኋላ ነው ሲንተሳይዝድ የሚሆነው ማለት ነው። እሺ ተማሪዎች እንግዲህ በዛሬ ቪዲዮአችን ላይ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁን። እንዲሁም ደግሞ ተጨማሪ ጥያቄዎች ካላችሁ በቴሌግራም ቻናላችን @ኢትዮ ኮንሰፕት ሴንተር ብላችሁ ሰርች በማድረግ ሀሳብ ጥያቄያችሁን ማቅረብ ትችላላችሁ። ሰላም ቆዩ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል